ጀማው ሲቲ የፕሪሚየር ሊግ የመጀመሪያ ጨዋታውን ከማረጉ በፊት ማለት ነው መልካም ዜና ሰበር ዜና ሰምቷል። አዩብ ዋዲ ኦፊሻሊ ወደ ሲቲ ሂር ዊ ጎ ተብሏል። ጀማው ይህ ልጅ እንደምታውቁት መጀመሪያ ላይ ገና ጥንስሱ ወሬው ሲጀመር ማለት ነው ከአርሰናል ጋር ነበረ ስሙ ተያይዞ የነበረው እዛ ብሔራዊ ቡድን ላይ እንግዲህ ምርጥ ብቃቱን እንዳሳየ ማለት ነው። ታዲያ ከመቼው ሲቲ እንደገባ ምንም የሚታወቅ ነገር አልነበረም። ልጁን ሐሳቡ ሙሉ ለሙሉ ቀየረ። ከዛ ወደ ሲቲ ፕሮጀክት መሄድ እንደሚፈልግ እንግዲህ አምኖበት እስከ ዛሬዋ ቀን ድረስ ቆይቶ ነበር። ዛሬ ግን ፋብሪዚዮ መጥቶ ኦፊሻሊ አዩብ ዋዲ የሲቲ ተጫዋች ሆኗል ሲል አስነብቦናል። ጀማው ለማንኛውም ሲቲዎች ኮንግራ ከቦርንማውዝ ጋር ከባድ ጨዋታ ይገጥማቸዋል። ያው እኔ ቦርንማውዝ አምና ዋንጫ እንደበላ ያረጋገጠልኝ ቲም ስለሆነ ትንሽ ለሱ ልቋጠርባችሁ እችላለሁ። ከዛ ውጪ ግን ይቅናችሁ ኮንግራ ብያለሁ። 100 ሚሊዮን ዩሮ አልተጋነንም ጋይስ። አዩብ ዋዲ ቱ ማንቸስተር ሲቲ ሂር ዊ ጎ። የዓለም ዋንጫ ላይ ካዩዋቸው ምርጥ ተጫዋቾች መካከል ጀለሳ አንዱ ነው ማለት ነው። ሞሮኮ ራሱ ምርጥ ለመሆኗ እንደ ዲፓርትመንት ካየ ነው ሚድፊልዱ ነው ምርጥ ያደረጋት። በሆነ ይልክ ፐርፎርም ባያደርግም አዩብ ዋዲ ግን የሚገርም ስራ የ18 ዓመት ህፃኑ ላይ መስልም ጋይስ። ታክሎቹ በጣም የሚገርሙ ነበሩ። ኳስ ቁጥጥሩ ምን ያለው ነገር በተለይ ደግሞ የብራዚል ጨዋታ ላይ በደንብ አድንቀው ነበር ይሄ ልጅ ማለት ነው። እኔ ግን ገንዘቡ ግን አሳይ የሆነ ነው ጋይስ ማለት ገና ነው ልጁ። ሲቀጥል ብዙ አሁን እየወጣ ቢሆንም ፕሪሚየር ሊግ ላይ ነው። እዛው ራሱ የፕሪሚየር ሊግ ቲሞችን ከተመለከታችኋቸው ሪስክ መውሰድ በጣም እየፈሩ ስለሆነ ለሌላ ተጫዋች ብዙዎቹ በሚባል ደረጃ ዝውውራቸው እዛው ፕሪሚየር ሊግ ላይ ነው። 100 ሚሊዮን ዩሮ እዛ ሊል ነው የሚጫወተው አንስ ሊግ ላይ። ያው ዓለም ዋንጫ በጣም ጥሩ ቦታ ቢሆንም በጣም ትልቅ መድረክ ቢሆንም 100 ሚሊዮን ዩሮ ለ18 ዓመት ልጅ እኔ በጣም አዛ ይመስለኛል ማለት ራሱን ሲያሳየን በደንብ እንመለከተዋለን። ሲቲ በዚህ ሰዓት ያስፈልጓል ታታላችሁ ይሄ ምናም ብሎ የሚያስባቸው የሚደነቁ ተጫዋቾች የማምጣት ግዴታ ውስጥ ሊሆን ይችላል ካጣቸው ተጫዋቾች አንፃር ሰጥተውት። ነገር ግን 100 ሚሊዮን ዩሮ እኔ ውድ ነው ባይ ነኝ። በጣም ውድ ነው ባይ ነኝ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ የእናንተን ሀሳብ አስተያየት ኮሜንት ላይ ደቅ አድርጉልኝ። ይመቻችሁ። ሂር ዊ ጎ አዩብ ዋዲ ወደ ማንቸስተር ሲቲ የሚያደርገውን ዝውውር ጨርሷል። ዝውውሩም ሂር ዊ ጎ ተብሎ ተጫዋቹን በ100 ሚሊዮን ዩሮ ፓኬጅ ነው ወደ ማንቸስተር ሲቲ የተዘዋወረው። ሌሎችም ተጫዋቹን ሜዲካሉ እንዲያደርግ ፈቃድ እንደሰጡት የፋብሪዚዮ ሮማኖ መረጃ ሳይት ማንቸስተር ሲቲዎችም ማርሙሽን የሚያጡ ከሆነ በቀጣይ አንድ የፊት መስመር ተጫዋች ሊያስፈርሙ እንደሚችሉ መረጃው ጨምሮ ዘግቧል። በዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። አዩብ ዋዲ ወደ ማንቸስተር ሲቲ ሂር ዊ ጎ ተብሏል ማለት ነው። በስተመጨረሻ ከስንት ልፋት በኋላ አስፈርሞታል ማለት ነው። ሰውዬ ኦልሞስት ሙሉ በሙሉ የተረጋገጠ ነገር የለም፣ የወጣ ነገር የለም። ግን እስከ 100 ይደርሳል፣ እስከ 100 ዩሮ ይደርሳል እየተባለ ነው አጠቃላይ ማለት ነው። ይገባል አይገባው አያገባኝም። የምሬ ነው። እኔ አሁን ችግሬ ይሄ ሰውዬ በተወሰነ መልኩ እኔ አላቅም ሮድሪን ቦታ ከቨር ያደርጋል ተብሎ ይጠበቃል ነው። ይሄ ሰውዬ ካመጡት ደግሞ ጎንዛሌዝን ከሻጡት ይሄን ይብሉ መድኃኒዓለምን ይሄን የሚዘል ኒኮ ጎንዛሌዝም ያስፈልጋል። ቡድን ውስጥ ሚድፊልዱ ማለት መጠናከር አለበት ግዴታ እና አንድ ተጨማሪ ሳይን እንፈልጋለን በሳቪኒዮ በኩል። አዩብ ዋዲ ቱ ማንቸስተር ሲቲ በስተመጨረሻም ሂር ዊ ጎን አግኝተናል ጋይስ። ወሳኝ ሳይኒንግ ነበር፣ ያስፈልጋል። ስኳዳችን ዲፕሊት አድርጓል። ሚድፊልዱ ላይ እንደምታዩት ነው የተፈጠረ ያለው ነገርና የአዩብ ዋዲ መምጣት ያው 100 ሚሊዮን ዩሮ ከፍለናል። ምንም ምርጫ አልነበረን። በደንብ ያው ሽያጭም አድርገናል። ነው ተመናገር የብር ጉዳይ እኔ ኮምፕሌን አላደርግም፣ አይመለከተኝም። የትኛውም ተጫዋች ላይ የትኛውም ብር ቢወጣ ግን ተጫዋቹ ኳሊቲ ነው የማየውና የልጁ 18 ዓመቱ ነው ገና ዴቨሎፕ ያደርጋል ልጅ ነውና ኦሬዲ ያሳያቸው ግሊምሶች አሉ አሪፍ ነገሮች። ከሱ ግን ምን ያህል ተጨምሮ እንግዲህ እናየዋለን የሚለውን ያው በጊዜ ሂደት የምናየው ይሆናል ማለት ነው። አሁን ግን ግራውንድ ከቨር የሚያደርግ ወሳኝ ሚድፊልደርና ገና ዴቨሎፕ ያደርገ ይመጣ ነው እንደነገርኳችሁና የተሻሻለ ነው የሚመጣው። ሌላ ነገር አይቀየርም ብዬ አስባለሁ። 100 ሚሊዮን ዩሮ አይከፈል ነው በ95 ሚሊዮን ዩሮ ቀጥታና 5 ሚሊዮን ዩሮ ደግሞ በአዶንስ ነው ተብሏል ማለት ነው። ሌሎች ያው እንደምታዩት እንግዲህ በጣም ገገሙብን፣ ግን ያ አትሊስት ሳይኒንጉ ተጠናቋል ማለት ነው። ወሳኝ ነገር ይሰራልናል ብዬ አስባለሁ። አዩብ ዋዲ በጣም እንደነገርኳችሁ በተስፋው ፖቴንሻሉን የምንገዛው ልጁንም እንግዲህ ቢካም ሊያደርግ የሚችለውን አቅሙን ማለት ነውና ያ ሆፕፉሊ አሪፍ ሳይኒንግ ይሆናል ብዬ አስባለሁ። እንደነገርኳችሁ ነው ስለ ብሩ እንዲች ብሎ ነው የማይመለከተኝ። አሁን ስኳድ ዴብዛችን መመለሱ ነው የሚታየኝ። ከእንደገና ሌላ ሚድፊልደር ሳይኒንግ ጠብቁ አለን እንግዲህ ከፓልሜራስ ኦልሞስት ተጠናቋል የሚባል ነገር አለ። እሱን ሂር ዊ ጎ ራሱ ዛሬውኑ ልንሰማ እንችላለን እስከ ነገ ማለት ነው። እና ያ ሳቪኒዮ በሳቪኒዮ ብዙ ነገር ቅያሬ የለም። ሰንሱ ልጅ አውርቼላችኋል ቀደም ብዬ። ኤኒዌይስ የቦርንመዝ ጨዋታም የተቃረበ ይገኛል። ወሳኝ 3 ነጥባችንን ይዘን ይህንንም እንግዲህ ትራንስፈር ሴሌብሬት ያደረግን እንላለን ብዬ ተስፋ አደርጋለሁ። ቀጣይ እስክንገናኝ ድረስ እንግዲህ ይመቻችሁ። ሲቲዝንስ የታላችሁ ጋይስ? አዩብ ዋዲ ወደ ማንቸስተር ሲቲ
ሂር ዊ ጎ ተብሏል። 95 ሚሊዮን ዩሮ ሲደመር 5 ሚሊዮን ዩሮ በአዶን በአጠቃላይ 100 ሚሊዮን ዩሮ ባጠቃለለ የዝውውር ፓኬጅ አዩብ ቡአዲ 18 ዓመቱን ሞሮካዊ አማካይ ከሊል ማንቸስተር ሲቲዎች የግላቸው ማድረጋቸው ተሰምቷል። ተጫዋቹም የ6 ዓመት ኮንትራት በማንቸስተር ሲቲ ቤት እንደሚፈርም ፋብሪዚዮ ሮማኖ እንደዚሁም ደግሞ ዴቪድ ኦርንስቲን አረጋግጠውልናል። ይህንን ዝውውር ከ10 ስንት ሰጥታላችሁ? እንዴት ተመለከታችሁት? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሲቲ እንግዲህ ከብዙ ጥበቃዎች በኋላ አዩብ ቡአዲ እንግዲህ ለማስፈረም ከስምምነት መድረሱን እንግዲህ ፋብሪዚዮ ሮማኖ አረጋግጧል ማለት ነው። ለዚህ ዝውውር ማንቸስተር ሲቲ ገና ለ18 ዓመት ልጅ በፕሪሚየር ሊግ መጥቶ ይሳካለት አይሳካለት ለማይታወቅ በዓለም ዋንጫ ብቻ ለታየ ተጫዋች እናምና በሊል ትንሽ ጥሩ ነገሮች እንደነበሩትም አንዳንድ ቪዲዮዎችን እኔ አንዳንድ መረጃዎችን አይቻለሁ። ጥሩ ተጫዋች ይሆናል ተብሎ ይጠበቃል። ግን ለዚህ ልጅ 100 ሚሊዮን ዩሮ ነው ማንቸስተር ሲቲ ፈሰስ የሚያደርግበት። ይገባዋል አይገባውም? ዘንድሮ የተጫዋች የዝውውር መስኮት እንግዲህ ያው ብዙ የሚታሙ አይነት ሽያጮች እየተካሄዱበት ባለበት ሰዓት ነው። እንግዲህ አዩብ ቡአዲ 100 ሚሊዮን ዩሮ እንግዲህ ገና ለ18 ዓመት ልጅ 100 ሚሊዮን ዩሮ አውጥተው ለኢንዞ ፈርናንዴዝ 120 ክፍልም የሚሉ በጣም ቀልደኞችና የሆነ የተጃጃሉ ሰዎች ለማንኛውም ለሱ 100 ሚሊዮን ዩሮ አውጥተው ለኢንዞ ፈርናንዴዝ እንግዲህ ስንት ሚሊዮን ዩሮ እንግዲህ ወደፊት ካቀረቡ ምናልባት ካቀረቡ እናያለን። ለማንኛውም አዩብ ቡአዲ ዝውውር ሂር ዊ ጎ ተብሏል። ወደ ማንቸስተር ሲቲ 100 ሚሊዮን ዩሮ የሚወጣበት ዝውውር ይሆናል። ድሮ አንድ ተጫዋች የቱንም ያህል ሱፐርስታር ይሆናል ተብሎ ቢታመን ማለት ነው ይሄ በእድሜ በጣም ኤጅ ወይንም ደግሞ አፍላ ከሆነ ፈጽሞ ማለት ነው የተጋነነ ዋጋ ያወጣበትም ነበር። አሁን ላይ ግን አዩብ ቡአዲ የሚባል የ18 ዓመት ያውም የመሃል ሜዳ ተጫዋች 100 ሚሊዮኖች ይወጣበታል። ይሄ በጣም የሚገርም ነው። ለማንኛውም ማንቸስተር ሲቲዎች እንግዲህ አዩብ ቡአዲን ሂር ዊ ጎ አስብሏል። ከ100 ሚሊዮን ዩሮዎች በላይ እንግዲህ ይከፍላሉ ተብሎ ይጠበቃል። በእርግጥ እዚህ ቤት ገንዘብ የሚመጣው ጀስት ኦይል መኒዎች ስለሆኑ ያን ያህል የሚያሳስባቸው ነገር አይደለም። ግን እመኑኝ ይሄ ልጅ ማለት ነው እኔ ስኬታማ ይሆናል ብዬ ለማሰብ በጣም ይከብደኛል። በዚህ እድሜ ሁሉ ወጥቶበት ማለት ነው። ሐሳብ አስተያየቱ አዩብ ቡአዲ ቱ ማን ሲቲ ሂር ዊ ጎ ወሳኝ ሰዓት ላይ ማለት ነው። ሚድፊልድ በቸገረን ሰዓት ያበደ ምርጥ ሳይኒንግ 100 ሚሊዮን ነው አውቃለሁ። ብሩ በጣም በዝቷል፣ ግን ፕሮፐር በቃ በዚህ ሰዓት በጣም ያስፈልገን ነበር በሱ ቦታ ላይ። በዛ ላይ የልጁን ኳሊቲ ታውቃላችሁ፣ የልጁን ችሎታ በደንብ ታውቃላችሁ። ለፕሮብሌማችን ችግሮቻችንን አሁን ቀስ በቀስ እንደዚህ እየቀረፍን ነው። ፕሮብሌማችንን ሶልቭ ለማድረግ አዩብ ቡአዲ በጣም ወሳኝ ሰው ነበር። ምክንያቱም የሮድሪን ቦታ አንደርሰን እና እሱ ለሁለት ምናልባት የመሸፈን እድል አላቸው ብዬ አስባለሁ። እዚህ ሚድፊልድ ላይ ከዛ 10 ቁጥር ቼርኪን መጨመር ነው አለቀ። ምክንያቱም አዩብ ቡአዲና አንደርሰን ሙሉ ለሙሉ ይቆጣጠሩልሃል ሚድፊልዱን ደህና አድርገው አሪፍ የሚያጫውታቸው ሰው ነው በቃ የሚያስፈልገው። እሱ ደግሞ ቼርኪ ነው ትጨምራለህ። ከዛ በኋላ ወደ መገስገስ ብቻ ነው ከዚህ በኋላ አለቀ። ምንም ከዚህ በኋላ አሁን አንድ ደህና ሚድፊልድ ግዴታችን ነው። አንድ ሚድፊልድ መጨመር አለብን እና አንድ ዊንገር፣ ምክንያቱም ሳቪኒዮን ሽጠናል። በሳቪኒዮ ብር ቡአዲን አምጥተናል። አንድ ዊንገር እንጨምራለን። በቃ አያስፈልግም። ከዛ በኋላ ያለው ሙሉ ቲም ፉል ስኳድ ይሆናል ማለት ነው። ማንቸስተር ሲቲ ሞሮኮዊውን አማካኝ አዩብ ቡአዲን ከሊል ለማስፈረም ሙሉ ለሙሉ ስምምነት ላይ መድረሱ ተረጋግጧል። መጀመሪያ ፋብሪስ ሃውኪንስ ነበር ዜናውን ያወጣው። ከዛ በኋላ ከደቂቃዎች በፊት ፋብሪዚዮ ሮማኖም ይህንኑ አረጋግጧል። 100 ሚሊዮን ዩሮ የዝውውር ሂሳቡ ነው። ማንቸስተር ሲቲዎች ከሮድሪ መውጣት በኋላ ጨዋታን የሚቆጣጠር አማካኝ የግድ እንደሚያስፈልጋቸው ግልጽ ነው። አዩብ ቡአዲ ያንን ይሰጣቸዋል። ያው ሮድሪን ለመተካት ጊዜ ያስፈልገዋል። ነገር ግን ልጁ ታለንትና ፖቴንሻል እንዳለው ግልጽ ነው። ይመቻችሁ።